የስነ ጽሁፍ ሳሎን ገና እንግዲህ ዳዴ እያለ ነው፣ 1 አመቱ ላይ ነው ያለው። አንቺ የ25 አመት ጎረምሳ አድርሰሻል። በደንብ ጣይቱ የባህል ማዕከል ደርጅቷል፣ ሀገር ቤትም አሁን ደርጅቷል። እና እስቲ ንገሪን፣ ልምድሽን አካፍሊን። መድረኩ ያንቺ ነው አለምዬ። እንዴት ናችሁ? ይሰማል ብዬ አስባለሁ ድምጼ። ደህና ናችሁ? ደህና እንዴት ነሽ አለምዬ? እንኳን አደረሳችሁ። በጣም ነው ደስ ያለኝ። ሶስዬም ገዝሽም አብረዋችሁ ያሉትን በሙሉ በዚህ በስነ ጽሁፍ በጥበቡ ዙሪያ የሚሳተፉትን የሚያግዙትን በሙሉ በጣም ከልብ ነው የማመሰግነው። በጣም አዎ፣ ምንድነው መሰለህ ገዝሽዬ፣ ሁልጊዜ በየመድረኩ ላይ ባገኘሁት አጋጣሚ በየቃለ መጠይቁ የማነሳቸው ነጥቦች ቢኖሩ አንድ ሀገር ህብረተሰብንና ሀገርን ለማሳደግና ለመለወጥ የስነ ጽሁፍንና የሚዲያን ሚና ብዙ አነሳለሁ። ምክንያቱም አሁን ካለንበት ከየትኛውም አቅጣጫ ያለውን ችግር ለመቅረፍ ሰዎች አስተሳሰባቸው አሁን ቅድም የዚህ የአደብ መያዝ የሚል ቃል ሲናገር የሰማሁት ወንድሜ ዛሬ መጠን ያጣና ልቅ የሆኑ አባባሎች፣ ንግግሮች፣ ታላላቆቻችንን ያለማክበር፣ የቋንቋ ብልሽትን፣ ህብረተሰባችንን ብቻ አደጋ ላይ ከሚጥዱት ነገሮች ሁሉ የሚያድነው እንዲህ እናንተ የምታካሂዷቸው አይነት የስነ ጽሁፍ እና የጥበብ መድረኮች ሲሰፉ፣ ሰዎች ዓለምን አስፍተው ሲያዩ፣ ፍቅርን፣ ሰላምን፣ ደስታን የሚዘራ ተስፋን የሚዘራ ነገር ሲኖር ነው። አለበለዛ ህብረተሰቡንም በጣም በጨለመ መንገድ እንዲጓዝ የምናያቸው ነገሮች እንደው በተወሰነ አጥር ውስጥ የተከለለ እንዲሆን አጥብበን እንድናይ የሚያደርጉ ናቸውና እጅግ በጣም ነው ከልቤ ደግሞ ቀላል እንዳልሆነ ስለማቅ ገዝሽና ሶስዬ ጥበብን አሰባስቦ ወይንም አባላትን አምጥቶ ወይንም ባንድ የስነ ጽሁፍ ስራ ላይ የማቅረብን አድካሚነት በጣም ስለማቀው እንዳልከው 25 አመት ለኔ ቀላል አይደለም። ያንድ ትልቅ ጎልማሳ ልጅ እድሜ ነው። ያን ያህል ስለሰራው ስለማቀው ችግሩንም አስከፊነቱንም መራርነቱም ስለሚገባኝ ነው በጣም አድንቄያችሁ ልጀምር የፈለኩት። በእውነት ማበረታታት ያለብኝ እናንተን ነው። እንዳልከው ጣይቱ ማዕከል ባለፉት 25 አመታት ታላላቅ ገጣሚያንን እድለኛ ሆኖ ከነ ሎሬት ጸጋዬ ጀምሮ በመጋበዝ በማምጣት እነ ሰለሞን ደሬሳን፣ እነ ጋሽ ሰይፉን፣ እነ ጋሽ ተስፋዬ ገሰሰን አሉ የሚባሉትን የኢትዮጵያ ደራሲያንን ከየሀገሩ ጋብዘን አምጥተን እዚህ ያለው ህብረተሰብ እንዲገናኛቸው እድል ሰጥተናልና በጣም ብዙ ያለማጋነን በጣም ብዙ ጥበብ ስራዎችን ሰርተናል። ወጣቱ ብዕር እንዲጨብጥ እንዲጽፍ አድርገን ዛሬ ብዙ ገጣሚያን መጽሐፍቶቻቸውን ያሳተሙ ወጣቶች አሉ እኛ ጋር። በቲያትርም ረገድ ከ60 በላይ ቲያትሮች፣ ይህ እንግዲህ በጀት የሌለው ተቋም የሌለው ቋሚ ሰራተኛ የሌለው ማዕከል ነውና እነዛን ሁሉ ቲያትሮች ፕሮዲውስ በማድረግ እንዳልከው በሰሜን አሜሪካ በአጠቃላይ በካናዳ በአውሮፓ በመዞር ይሄ ህብረተሰብ የቲያትር ፍቅር ያለው አምሮቱ እንዲወጣለት ማያቅም ደግሞ ቲያትር አይቶ ማያቁሉ ቲያትር እንዲያያረገበት መድረክ ነው። ከዛ ውጪ መሰል ማህበራትን በማቋቋምና በመደገፍ በመስራት ወርክሾፕ አድርገን ደግሞ በጋዜጠኝነት፣ በትወና፣ በሜካፕ፣ በቲያትር አዘጋጅነት በተለያየ የሙያ መስክ ምሁራንን አምጥተን ደግሞ ወርክሾፕ በመስጠትና በማሰልጠን የሳቅ ምሽት፣ የፍቅር ምሽት፣ የአፍሪካ የግጥም ምሽት ብለን በመፍጠር ለሌሎችም የአፍሪካ ጸሐፊያን መድረክ በመክፈት በፈረንሳይ፣ በአረብኛ፣ በአማርኛ፣ በእንግሊዝኛ ግጥም ምሽቶችን በማካሄድ በዛ ላይ ደግሞ ኤፕሪል በዓለም ደረጃ የግጥም ቀን ተብሎ ስለሚከበር ወይም ወር ኤፕሪልን ደግሞ እንደዚሁ በጨረቃ ስር ብለን ሜዳ ላይ ማንኛውም ነጭ፣ ጥቁር፣ ቀይ ሳንል ጠቅላላ የዓለም ዘር መጥቶ ግጥም የሚያነብበት በማድረግ
እነዛን የመሳሰሉ ሰፊ ስራዎች ተከናውነዋል። እና በመጨረሻ ያው ማዕከሉን ስንመሰርት ሁለት ትልልቅ ነገሮች ነበረ መሰረታዊ ዓላማችን። አንዱ የእቴጌ ጣይቱን ሐውልት በሀገር ውስጥ ማቆም፣ ሁለተኛው ደግሞ የጥበብ ማዕከል መመስረት ነበር። ሀገሬ መግባት በቻልኩበት ጊዜ ላይ ስገባ የመጀመሪያ አጀንዳ ያርጌ የተነሳሁት የጣይቱን ሐውልት ማቆም ነበር። ወቅቱ እጅግ አስከፊና መጥፎ፣ በዚህ በዘር ጥያቄዎች ላይ ትኩሳቱ ያየለበት ዘመን ስለነበር እኔም ተባረሬ ሁኔታው እንደማይሆን ሲገባኝ የጣይቱን የባህልና የትምህርት ማዕከል በማቆም ወጣቱን ምናልባት አስተሳሰቡን ቀይረን በኋላ ላይ ራሱ ተገንዝቦት የእቴጌ ጣይቱን ሐውልት የራሱ አድርጎ የሚያቆምበት ሁኔታ ይፈጠራል በሚል ማዕከል ተረከብኩ። ያ ማዕከል በታሪካዊነቱ በቅርስነቱ እጅግ በጣም የተከበረ ግን ቤቱ የደከመ የወደቀ ነበር። በመጨረሻ ላይ በፍርድ ቤትነት ሲያገለግል የነበረ፣ በመሰረታዊ አሰራሩ ላይ ቢትወደድ ኃይለ ጊዮርጊስ ኃይለ ሚካኤል የተባሉ በኢትዮጵያ የመጀመሪያው ጠቅላይ ሚኒስትር የነበሩ ሰው መኖሪያ ቤት ነበር። የወይዘሮ ስህን ሚካኤል እና የእሳቸው መኖሪያ ቤት ነበር። እኚህ ሰው በከንቲባነትም ሁለተኛ ሆነው አገልግለዋል። በውጭ ጉዳይ ሚኒስትር፣ በውጭ ንግድ ሚኒስትር፣ እንዳልኩት ደግሞ የመጀመሪያው የኢትዮጵያ ጠቅላይ ሚኒስትር ብዙ ሰው አያውቅም ሆነው አገልግለዋል። የእሳቸው መኖሪያ ቤት የነበረ ነው። በጥበብ ደረጃ እንደነ ዩፍታሄ ያሉት የቲያትር ባለሙያዎች ቁጭ ብለው የጻፉበት፣ ትወናም የተጀመረበት፣ የፋንፋር ወይም የዚህ የሰራዊት ሙዚቃ ደግሞ የተደራጀበት ቦታ ነበር ድሮ። ይህም ታሪኩ ብዙ አይታወቅም ነበር። ከዛ ሌላ በአዲስ አበባ ማዘጋጃ ቤትነት ከ16 በላይ የመጀመሪያዎቹን ታላላቅ ከንቲባዎች ጽህፈት ቤት የነበረ ቤት ነው። እንግዲህ ከነ ብላቴን ጌታ ህሩይ፣ ከነ ደጃዝማች ከበደ፣ ከነ ራስ መስፍን ስለሺ፣ ከነ ራስ አበበ አረጋይ ማለት ነው። የኢትዮጵያ የመጀመሪያዎቹ 16 ከንቲባዎች እዚህ ቤት ውስጥ ነው ከንቲባነታቸውን የሰሩት ያገለገሉት። የአዲስ አበባ ማዘጋጃ ቤት በጃንሆይ አዲስ ህንፃ ተሰርቶ ቤቱን ሲለቅ በፍርድ ቤትነት መስራትና ማገልገል ጀመረ። በህግ ረገድ ደግሞ ከነ አፈ ንጉሥ ቅጣው ጀምሮ እስከነ ብርቱካን ሚደቅሳ እድሜ ድረስ በፍርድ ቤትነት ያገለገለ ነው። እንግዲህ የብርቱካን ሚደቅሳ ያው ታሪክ ራሱን ይደግማል ይባላል። በሰየ ላይ አልፈርድም ያለችበት የፍርድ ጠረጴዛዋን አሁን ቁጭ ብለው ታዩታላችሁ። እኛ ማዕከል አዲስ አበባ ስትሄዱ እንድትጎበኙ ነው ጠይቃችሁ። ከዛ በኋላ ግን በራሷም ላይ ደግሞ በቅንጅት ዘመን የተፈረደባት ፍርድ ቤት ለእስር የዳረጋት ያ ፍርድ ቤት ነው። ያ ፍርድ ቤት ነው በመውደቅ ላይ የነበረ። አሁን አድሰ ነው ጣይቱ የባህልና የትምህርት ማዕከል ሆኖ በአዲስ አበባ እኔም ከተረከብኩትና ከተመረቀ በኋላ በቅርቡ ጭራሽ በቲያትር፣ በስዕል፣ በበገና ትምህርትና በፈትል ተማሪዎችንም አስመርቋል። አሁን ከተመረቀና ከተከፈተ ጊዜ በኋላ ማለት ነው። እና በዛ መልክ ተረክበ ነው ስራውን ጀምሯል። እኔ የኔ አቅም አይደለም ይህን ስራ የሰራው፣ የብዙ መምህራኖቼ የብዙ የጥበብ ሰዎቼ አብረውኝ የነበረ ምኞት፣ የእግዚአብሔር ኃይል ነው የሰራው፣ በሰው የሚሰራ አይደለም። ቀጥሎ ደግሞ ከአርክቴክት ፋሲል ጀምሮ በሙያ በገንዘብ በእውቀት በጉልበት የደገፉኝ ኢትዮጵያውያን ቁጥር ቢዘረዘር አይበቃም። እንግዲህ አርክቴክት ፋሲልን የሚያክል ትልቅ ሰው ከሌላው ከሱ ረዳት አርክቴክት ፍቅረ ስላሴ ጋር በመሆን ኮንትራክተሩ ለጨረታ በሚመጣበት ሰዓት 10 ተጫራቾች ናቸው የነበሩት። ካሸነፍኩ ካላሸነፍኩ ግን ይህንን ቦታ ለዓለም ፀሐይ በነፃ ሰራለሁ ብሎ የመጣው ተስፋዬ አዴሎን ጨምሮ ምን ብዬ ልንገራችሁ፣ ስንት ሰው ጉልበት እንደሆነኝ፣ ስንት ሰው አቅም እንደሆነኝ እና እግዚአብሔር የሰጠኝን ይህንን ጸጋ ከእግዚአብሔር ቀጥሎ እነሱን በጣይቱ ቦርድ አባልነት በኢትዮጵያም እዚህም ያሉት በጣም እየደከሙና እየሰሩ በአውስትራሊያ በካናዳ እናንተም ጋር በመላው ዓለም ያለ ኢትዮጵያዊ ለመስኮት ለበር እያለ እየላከ ገንዘቡን ሰጥቶ ያገለገለበት ቦታ ስለሆነ
የኢትዮጵያ ቤት ነው። እኔ ደግሞ በጥበብና በሙያ የሚፈሩ ወጣቶች የሚመለመሉበት ሰልጥነው የሚወጡበት እንዲሆን ነው የምፈልገው። ጀምሯልም ስራውን እና ሁላችሁንም በዚህ አጋጣሚ አብረውኝ የሚሰሩትን የደከሙትን ከጎኔ ቆመው አይዞሽ ያሉኝን ጭምር በማመስገን እናንተንም ጭምር ገዛኸኝና ሶሲም ከመጀመሪያው ጀምሮ ምን ላይ ናችሁ፣ ምን ደረሰ፣ ምን እየሰራሽ ነው በማለት በምታደርጉልኝ ድጋፍና አይዞሽታ ሁላችሁንም እንዳመሰግን ፈቀዱልኝ። እግዚአብሔር ይስጥልኝ። ጂጂን ሙዚቃ ነው ላቀርብ ያሰብኩት። ጉራማይሌ የሚለውን እንዲህ እጫወትላችኋለሁ። አይኑ ማረከኝ ስል ከንፈሩ ቀሎኛል፣ ደሞ ከሞትኩበት ፍቅር ያስነሳኛል። ዲር ማይ ላቭ ይለኛል ከዚያም የኔ ፍቅር ስንቱን ቋንቋ ችዬ ከሱ ልነጋገር። ጉራማይሌ ልጁ ጉራማይሌ ቋንቋው ማይሌ ልብሱ ጉራማይሌ ቋንቋው ጎንፌን አውልቄ ለበስኩኝ ፖላሌ የተቀባው ሽቶ የገላው ጠረን ብሉኝ ይላል የቀረቡት እንደውን ከከንፈር ከጥርሱ ካይሉ ፍቅር ይዞኝ ወዛው በዛለው ኧረ ማን ያስጥለኝ። ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ልብሱ ጉራማይሌ ቋንቋው እመቤቴ ማርያም አድርግልኝ የግሌ። ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ልብሱ ጉራማይሌ ቋንቋው ጎንፌን አውልቄ ለበስኩኝ ፖላሌ አካል ሰውነቱ እንደ ሕፃን ልጅ አቤት መለስለሱ አቤት ሲያስቆመችህ የኔ እግር እንዳንተ ምን አለሰለሰው ከእኔ ቤት አንተ ቤት የተመላለሰው። ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ልብሱ ጉራማይሌ ቋንቋ ጎንፌን አውልቄ ለበስኩኝ ፖላሌ። ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ልብሱ ጉራማይሌ ቋንቋው እመቤቴ ማርያም አድርግልኝ የግሌ። በፈረንሳዮቹ ቋንቋ በእንግሊዘኛ ቢናገር በጣሊያንኛ ቢገጥም በጀርመንኛ ቢፎክር ካፉ ማር ይፈሳል ልጁ ለዛለዋ አንደበቱ። እስኪ ይናገር ይመስክር ያለሱ አይደንቅም ቤቱ። ጨዋታ ይናፍቀኛል ያጋራ ልጅ ቆንጆ ሰው በለሰለሱ እጆች ናገላይን ደባብሰው። ጉራማይሌ 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 ጉራ